የጎንደር ፋኖ አንድ እንዳይሆን ብልጽግና ያፈሰሰው ገንዘብ ያወጣው ወጪ ቢታሰብ አንድ ትልቅ ዩኒቨርሲቲ ይገነባ ነበር። ይህ ሊባኖስ ሚዲያ ነው። ትልቅ የምስራች አንኳር የሆነ እውነተኛ የሆነ የዛሬው የምስራች ሰብስክራይብ አርግ። ያው ልክ ሙዚቃ ነው፣ መግቢያ ነው። አሁን የኢትዮጵያ ዜና ከመቅረብ ዜና ከመቅረብ ወሬ ከማቅረብ በፊት ሰብስክራይብ ዜና ነው፣ መግቢያ ነው። ሸር መግቢያ ነው፣ መግቢያ ነው። ወደ ነው መግቢያ ነው። ዝም ብለህ ጥልቅ አትልማ። ትንሽ ማሟሙቀ ብለህ ይሄ ጭንቅላት እንዲህ በቃ እንዲህ ነው፣ እንዲህ ሴሎች እንዲህ ይላሉ። ገና ወሬ ሲሰማ ይህ ሊባኖስ ሚዲያ ነው ስል ጭንቅላት ውስጥ ያለው ነርቦች እንዲንቀሳቀሳሉ፣ መንቀሳቀስ ይጀምራሉ፣ መነቃቃት ይጀምራሉ። ውሸት አንዴ እውነት ነው። አዎ አንተ ልክ ነህ። አዎ እኔም እኮ ያልኩት እሱን ነው። በቃ ያንተ ወሬ ሳልሰማ አሉልም አላድርም እኮ ነው የሚለኝ። አንተ እውነትን ነው። አልተውም፣ ኧረ በጭራሽ አልተውም። አንተ በጭራሽ ፋኖ 4 ኪሎ ገብቶ በትረ መንግስቱን እስከሚጨብጥ ድረስ አልተውም። ትግል ወደኋላ አይባልም። አንተ የፈለገ ነገር የሚመጣ አማራ ያስባል፣ ያቅዳል፣ የሚወጣውን ነገር ይጀምራል፣ የማይወጣውን ነገር ግን አይጀምርም። ይሄ የአማራ ተፈጥሮ ባህሪው ነው። እግዚአብሔር የሰጠው ኔቸር ነው። እንግሊዝ ኔቸር እግዚአብሔር የሰጠው ታለንት ይለዋል። በቃ በተፈጥሮ ይኸው ተመልክት ብሎ ነው የሚያዳምጥህ። ከዛ በኋላ ከወሰነ ወሰነ ነው። ገደል ብትገባ ገደል ይገባል። ተራራ ብትወጣ ተራራ ይወጣል። ፋኖ አማራ ላመነበት ነገር ወደኋላ አይልም። የእንግዴ ልጅ ካልሆነ በስተቀር እንክርዳድ ወይም አረማሞ ካልሆነ በስተቀር አማራ ያመነበት ነገር ለአመነበት ነገር ወደኋላ አይልም። ነግሬ አይልም። የፈለገ ነገር ቢሆን ሳሙኤል ባለድልን አላየህም እንዴ አንተ? ላለመለት ነገር እኮ ብሎ ነው የገባ። እነዚያ ወርቅ የመሰሉ ልጆች እንቦቀቅላ ልጆችን ትቶ ሲገባ ወሰዱና ልጆቹንም ሚስቱንም እህቱንም ሄድ ቀቅለ ብላቸው ነው ያለው። ከሀገር አይበልጡም፣ ከዓላማ አይበልጡም። ተውና እነዚህን እንደዚህ የመሳሰሉ ምን ሄድ ከሀገር አይበልጡም፣ ከወገን አይበልጡም። በላይ ዘለቀ ምን አለ? ልጁን አፍኖ ጣሊያኖች ልናርዳት ቀቅለ ብላታል፣ ዘልዝልና ብላት ጣሊያን ሁሉ ሰዳት አለው በላይ ዘለቀ ጀግናው። ሳሙኤል ባለድም እንደዚህ ነው ያላቸው። አረባ ሄድ የፈለጋቸውን አርግ ወይ ንቅንቅ አለም። ይሄ ነው አማራ ማለት ይሄ ነው። በህይወቱ በሚስቱ በልጁ በእናት በአባቱ በእህት በወንድሙ ይምጣ ወይ ንቅንቅ የለም። ለአንዴ ወስኖ ገብቷል። ስለዚህ እንደዚህ ሰብስክራይብ አርግ። ኧረ ዝም ብሎ መኮምኮም አለ እንዴ? ዝም ብሎ የምስራች መስማት አለ እንዴ? ምን ወደ ገደለው? የምን ገደለው ነው? መጀመሪያ ላሟሙቅ። አንዳንዱ ተሟሙቆ ነው የሚሰማው። ይሄ ነገር ምንድን ነው ይላል። በቃ ጆሮ ይሰጣል። ወዲያውም ካለከው ወይ ለዚህ ነው እንዴ ይላል። ስለዚህ ተሟሟቀ እነግርሃለሁ። ልብን ሆድን ይቁረጥ። ምንድነው ወሬ ይሄ ምናምን? በጎንደር ምን ተሰማ? ምን ወሬ መጣ ብለህ እስከምትል ነው አንተ። አማራ ማለት እውነተኛ ኢትዮጵያዊ፣ እውነተኛ ሐቀኛ፣ ትክክለኛ የተናገረውን የሚፈጽም ወደኋላ የማይል የማይወላውል ነው። በተፈጥሮ ጀግና የሆነ በተፈጥሮ ጀግና ከእናቱ ማፀን ሲወለድ ጀግናው ነው የሚወለድ። ስለ ጀግንነት ከእናቱ ጡት ጋር እየጠባ ነው የሚያድገው። አንተ ጡት ሲጥል ደግሞ ቁጭ ብሎ ከአባቶች ጋር ሲጫወት ስለ ጀግንነት ነው።
የእንትን ይሄ ምንድነው ኮባ ታውቃለህ? የኮባ አገዳ እንዲህ እንትን እንሰራለን። ይሄ ጥይት ደደደዳ እናረጋለን። በቃ እንዲህ እየተደባብ አንተ ሽፍታ ነህ፣ አንተ ፖሊስ ነህ፣ አንተ አርበኛ ነህ እንባባልን እነመደብና በቃ ያን ይዛር እንዲያ እያልን ነው ያደግነው። አንተ አማራ እንደዚያ ሆኖ ነው ያደገ እንጂ ኪስ ሲያወልቅ ሲሰርቅ ምን ሲል አይደለም የሚያድገው። የሰው ነገር እንዳትነካ እየተባለ ታላቅ ታናሽን አክብር እየተባለ አባቶችን አክብር እየተባለ ሐቀኛ ሁን አገርህን ውለድ እየተባለ ነው ያደግነው። አንተ አደግነው። ታላላቆቻችን ሲመጡ ብድግ ብለን እጅ ነስተን፣ ታላላቆች ዕቃ ይዘው ሲሄዱ ተሸክመን አግብተን ምርቃት ተቀብለን ነው የምንሄደው። አማራ ያ ነው። አማራ ማለት በዚህ አይነት ሁኔታ በግብረ ገብ ያደገ ነው የአማራ። ማንም ሸዋ፣ ጎንደር፣ ወሎ ምናምን ጎጃም ብለው አማራ አንገቱ አንድ ነው ብለዋል ፕሮፌሰር አስረስ። አማራ አንድ ነው። ስለዚህ ይሄ ዝም ብለህ አትልመጥመጥ። ይሄ እዛ በካልቾ የሚጠለዝ እዛ ብልጽግና ስርስር የሚሄዱትን አትይ። እነ ተመስገን ጥሩነህን እነ ማን ምናምን የምትላቸውን ስማቸውን እንኳን መጥራት አልፈልግም። የእንግዲህ ልጆች ናቸው። አረማሞች ናቸው። አረማሞ በቃ አይምሯቸው ሁሉ በቃ የሚያፈልቀው አረማሞ ንፍጥ። ስለ እነሱ እንኳን እነዚያን እያየ ሌላውን አማራ እንትን አትበል አንተ። አማራ ቆራጥ ነው። አማራ ጀግና ነው። ወዲህ ወደዛ አይልም ላለመለት፣ ላሰበለት፣ ላቀደለት ዓላማ። ለዚህ ነው የጎንደር ፋኖ አንድ እንዳይሆን ስንት ሴራ ተደረገበት በብልጽግና። ስንት ሴራ አንተ እነ ማስረሻ ሰጤ፣ እነ ኮሎኔል ሙሃቤ፣ እነ መስፍን ምናምን፣ እነ ታደሰ፣ እነ ጸዳሉ ምናምን የሚባሉ ገብተው ሲያምሱ፣ አሁን እንደዚህ አንድ ሊሆን ነው ሲባል ሲከፋፍሉ፣ ሲገሉ፣ ምን ሲሉ ጸዳሉ የገደላቸው ጀግኖች ለዘላለም እየታወሱ ነው። እሱ ግን ከገባበት ገብቶ አይሆኑ አገዳደል እንደሚገደል እመነኝ። አሁን ጦር ሜዳ ገብቷል። ወዶ ነው የገባ። ካልሆነ አብይ ሊያስረው ነው። ሂድ የምታውቀው ሂዳ ብሎ ልኮታል። ፋኖ ደግሞ እየተከታተለው ነው። እመነኝ። እንዲህ በአንድ ጥይት አይደለም ጸዳሉን የሚገለው። በአንድ ጥይት አይደለም። አንቆ ጉሮሮን አንቆ እያሰቃየ ነው የሚገለው። እመነኝ። አማራ ከቆረጠ፣ አማራ ከወሰነ የወሰነውን ያደርጋል። አንድ ጊዜ ዘመነ ካሴ የተናገረውን አልሰማህም? እዛ ጎጃም ውስጥ የሆነ ቦታ ላይ ሀገር አቃጥሎ አንድ ኮሎኔል ስንት ድብልቅልቁን ያወጣ። ይሄን ኮሎኔል እዚህ ቦታ ላይ አርደዋለሁ አለ። እመኑኝ አርደዋለሁ አለ ዘመነ ካሴ። አልታረደም፣ አላረደውም። አማራ ከተናገረ ያልተናገረ ነው። ስለዚህ የጎንደር ፋኖ አንድ እንዳይሆን የትግሩ አንከር የሆነ የትግሩ ምሰሶ የሆነው የጎንደር አንድነት ከሆነ ትግሉን እንደሚያፋጥነው ስለሚያውቅ የጎንደር ፋኖ አንድ እንዳይሆን የተደረገው የተሸረበው ሴራ ምን ያህል እንደሆነ እያንዳንዳችን እናውቀዋለን። ምን ያህል እንደሆነ ከእስክንድር ነጋ ጀምሮ ምን ያህል ብልጽግና ሲሰራ እንደነበር። ግን ዛሬ ያ ሁሉ ተበጣጠሰና ያ ሁሉ ብጥስጥሱ ወጣና ነጥረው ወጥተው ዛሬ የጎንደር ፋኖ አንድነት ታወጀ። አንተ ሄድ ከዚህ የበለጠ ምን ደስታ አለ? 4 ኪሎ ላይ እንዲሸክ ነው። 4 ኪሎ ላይ እንዲየተነቃነቀ ነው። ጎንደር አንድ ሆነ። የጎንደር ፋኖ አንድ ሆነ። ሐምሌ አቦ አንድ ሆነ። እንዲየተነቃነቀ ነው። በቃ የትግሉ አንኳር እስካሁን ድረስ ጎንደር ነበር። የጎንደር ሁኔታ ነበር እንዲህ የያዘው። አሁን ሸዋ አንድ ነው፣ ወሎ አንድ ነው፣ ጎጃም አንድ ነው፣ ጎንደር አንድ ሆነ። አለቀ በቃ። ከዚህ በኋላ እመነኝ፣ ከዚህ በኋላ እመነኝ፣ ገና በወሬ ነው። ሽንት በሽንት ይሆን። አንድ ሆኑ ሲባል ጭንቅ በጭንቅ ነው የሆነ። ጄኔራሉ የሚገባበት ቀዳዳ ነው የጠፋው። መሐመድ ተሰማ የሚገባበት ቀዳዳ ጠፍቶታል። ከጎጃም አትወጣም ተብሏል። አይወጣትም። አብይም ደግሞ አይወጣትም ብሏል። እንዴት ሆነ ነው የምትወጣ ብሎታል። አትወጣትም ብሎታል። ፋኖም አይወጣም፣ ኮሎኔሉ አይወጣም፣ ሻለቃው አንድ ወታደር አይወጣም፣ አንድ መሳሪያ አይወጣም ከጎጃም።
ትግሉ እኮ በዛ ተቋርጦ መጥቶ ሰላሌ ላይ እየተዋጋ እንደሆነ አላየህም እንዴ? አላየም ወይ? የሸዋ እኮ በዛ መጣ ዙሮ ሰላሌ ላይ ገብረ ጉራቻ ላይ እኮ ገብቶ ኦነግ ሸኔ የተባለውን የመንግስት ገዳይ ቡድን ዘራፊ ቡድን አንቀጥቅጦ ገሎ ማርኮ ነው እኮ ሄደው ገብቶላል። ከአማራ ክልል ጦርነቱ ይወጣል በቅርብ። የለም በአማራ ክልል ጦርነት የለም። በወለጋ እየሆነ ያለውን እያየ ነው አይደል? በሰላሌ ላይ በአምቦ አሁን ነገ ከነገ ወዲያ አምቦ ላይ ጠብቀኝ። አምቦ ላይ ግንደበረት ጠብቅ። ደብረ ዘይት ቢሾፍቱ ጠብቅ። ነገ የጎንደር ፋኖ አንድ ሆነ፣ አማራ አንድ ሆነ። ከዚህ በኋላ በዚህ የሚባል ነገር ነጥሮ ወጥቷል። ይሄ በውስጥ ሰርገው የገቡትን ሁሉ መንጥሮ አውጥቷል። ባለፈው ሳምንት የተገደሉት እነዚያ ጀግኖችን ያስገደሏቸው አሉ፣ ተይዘዋል። ግማሾቹ ታርደዋል፣ ግማሾቹ ደግሞ እየታደነ ነው። ቢሽሎ ከለግ የትም አያመልጥም። ስለዚህ የትግሉ መቋጫ የፋኖ የመጨረሻ የድል ችቦ የሚያበራበት ጊዜና ሰዓት ደርሷል። አንተ እመነኝ፣ ደርሷል። መስከረም ላይ እናያታለን።